ዲና እንግዲህ ማስፈራሪያ ደርሶባታል። የበፊቱ የልጆቹ አባት እንግዲህ እያስፈራራት ነው ማለት ነው። ቀጣይ ከዚህም በላይ ይጠብቅሻል፣ ልጆችሽንም ባለፈው ለባልሽ ደብዳቤ ሰጥቼ ነበር፣ አሁን ደግሞ ልጆችሽንም አምጥቼ ነው እንትን ማስረክብሽ ብሏታልና እሷም ደግሞ ምንድን ነው የምትፈልገው ከኔ ተወኝ ብትለው በጭራሽ አልተውሽም፣ የምፈልገውንማ ከደብዳቤው ጋር እልክልሻለሁ አላት ማለት ነው። ምንድን ነው የምትፈልገው? ብር 100,000 ብር 200,000 ብር ብላ ጠይቀችው ማለት ነው። ሰላም ሰላም፣ ክብራትና ክብራን ቻናል ቤተሰቦች እንዴት ናችሁ? አለን ይመስገን፣ እኔ ጋር ሁሉ ሰላም ነው። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። አብርሃም እንግዲህ ዝምታውን ሰብሯል። በመጨረሻው እንግዲህ አብርሃም እስከዛሬ እየቀለድሽብኝ ይበቃል ብሎ በዲና ሽጉጥ መዟል ማለት ነው። እሷም እባክህን ተወኝ እባክህን ብላ ስትለምነው በጭራሽ እስካሁን የቀለድሽብኝ ይበቃሻል ብሎ በጣም ነው ተናዱ። ሊገላት እለዋሌ ሽጉጥ ደቅኖ እያስወተወታት ነበረ። እንግዲህ ዲና በመጨረሻ እንግዲህ አብርሃም እንግዲህ ወረቀት ደርሶት ነው ይሄ ሁሉ ነገር እስከዛሬ ድረስ የቀለድሽብኝ ይበቃል፣ እንግዲህ መቀለዱን ሁሉ ሰማ ማለት ነውና እስከዛሬ ስትቀለድበት እስከዛሬ ስታሾፉበት ነበር ከማርኮ ጋር እንግዲህ ሚስጥሯን ሁሉ ደብቃ በመጨረሻ እንግዲህ አብርሃም ዝምታውን ሰብሯል ማለት ነው። ከቤቴ ውጭልኝ ብሎ አብሯታል ማለት ነው። ዲና እንግዲህ የልጆቹ አባት እያስፈራራት ነው። ከዚህ ደግሞ አብርሃም ካበረራት እንግዲህ መውደቂያዋ የት ነው? ማልዳም እንግዲህ ወደ ነበረችበት ወደ ቤቷ ወደ ዱሯ ትመልሳለች። እንግዲህ ሳቤላም ለምንድነው እናቴ ከኔ ጋር የማትሆኚው? ለምንድነው አባቢ ሲመጣ የምትሄጂው ብላታለች ማለት ነው። ሳቤላም እንግዲህ ለምንድነው ሁሌ እኔ ጋር የማትሆኚው እናቴ? እኔ ሰውና ሲናፍቀኝ ለምንድነው ብላታለች። እሷም ደግሞ ለአባትሽ መምጣቴን እንዳትነግሪው ልጄ በቃ ብላት ተሰናብታት ተመልሰ ሄዳለች። ሳቤላ እንግዲህ በጣም እያለቀሰኝ ነው፣ ከፍቷታል ማለት ነው። ደስታዋ ሁሉ ተበላሸ እና እናቲቱ እንግዲህ አባት አብርሃም ሊመጣ ሲል እሷ ትታ ሄዳለች። አንድ ቀን አብራት አድራ ጫውታት ዲና እንግዲህ ልዩን ዛሬ ከዚህ ቤት መንቅሬ ነው ማስወጣሽ ብላታለች። ይህ ሁሉ ምክንያት ምንድነው? እንግዲህ ዲና ብሩን እንትን ብላ ልዩ ብር ሰረቀች ብላ ለአብርሃም ነገረችው ማለት ነው። ከዚህ ቤት እንድትወጪ ብላታለች። ምንም እሷ ባላረገችው ነገር ሲጀመር ልዩ አልሰረቀችም። ብሩን ከቤት እንድትወጣ ሰበብ ስላደረገኝ ነው ይሄንን ነገር የተናገረችው። አብርሃም ደግሞ ልዩ ብር መስረቋን በጭራሽ አያምንም። ልዩ ጨዋ ናት፣ ምንም ነገር እንደማሰራ ያውቃልና እሷ እንግዲህ ደግሞ ልዩ ከዚህ ቤት ከወጣች ስራዋን በደንብ መስራት እንዲመቻት ነው ልዩን ማስወጣት የፈለገችው። እንግዲህ ማርኮንም መጥቶ ብቻዋን ትስት እንዴት ነው ለቀቀሽ ወይ ምናምን አላት ዲናን። አይ እነዚህ እንትኖችን ማስወጣት አለብን፣ ልዩ ከዚህ ቤት መውጣት አለባት ብላ ነግረዋለች ለማርኮ ማለት ነው። እና እንግዲህ ልዩ ማልዳን ተሰናብታታለች። ልዩ በጣም ነው የማመሰግነው ብላታለች ማልዳ። ከዚህ በሌላ አንቺ ይገባሻል ብላ እንግዲህ ሳቤላም ልዩም ማልዳን ተሰናብተዋታል። ማልዳ እንግዲህ ተመልሰ ሄዳለች። በአሁኑ አብርሃም ከኛ ጎን ነው የሚሆነው፣ ምን ልታረጊ ያስበሽ ነው ብሏታል። ዲና እንግዲህ ምን እንዳሰበች አይታወቅም። አብርሃም ከኛ ጎን ነው የሚሆነው ብላ ለማርኮን ነግረዋለች ማለት ነው። እንግዲህ ከማርኮን ጋር ተያይዘው ሄደዋል ማለት ነው። እንግዲህ አብርሃም በጭራሽ ከነሱ እኩል ሊሆን አይችልም። እርግቤ እንግዲህ ከፍቷታል። ለምንድነው እናቴ ከኔ ጋር የማትኖረው? እኔ እፈልጋታለሁ ብላ እያለቀሰኝ ነው አውቃለሁ፣ ትንሽ ጊዜ ስጫት፣ ከዛ ሁልጊዜ ሁላችንም አንድ ላይ እንሆናለን ብላ እንግዲህ ልዩ እርግቤን አባብላታለች ማለት ነው። ትንሽ ጊዜ ስጫት እሺ ብላታለች። እሷም እንግዲህ ተቀብላለች። አሁን ክፍልሽን እንግባና የቤት ስራ ስሪ ብላት እንግዲህ አባብላት እዛት ገብታለች። ልዩ እንግዲህ እናት የአብርሃም ያስቀመጠውን ብር ዲና ከማርኮን ጋር ተመካክራ
የፈለከውን ነገር አረግልሃለሁ ብላ ብሩን ካስቀመጠበት ወስዳለች ማለት ነው። እሷ ግን ራሷ ወስዳ ያሳበበችው በልዩ ነው ማለት ነው። ብሩን ወስዳለች። አብርሃም ሲመጣ ያስቀመጠው ብር የለም ማለት ነው። አብርሃም ከኛ ጋር ይሆናል አለ ብሩን ስለወሰደ ከሱ ጋር እንዲሆን እንግዲህ ከልዩ ከተጣላ ከውሉ ከተጣላ ከነሱ ጋር እንዲሆን ነው ይሄንን ያደረገችው ማለት ነው። እንግዲህ ብሩን ወስዳ ልብሷ ውስጥ ሻንጣ ውስጥ ደብቃለች ዲና። እንግዲህ ማርኮም ይሄን ሲያይ በደስታ ፈገግ ብሏል። በጣም ደስ ብሎታል ማለት ነው። ይሳካልናል ብሎ የኔ ልጅ ይሄን ነገር ሳደርግ ማየት የለባትም ሳቤላ ወሰዳት ብሏል ማለት ነው ብላለች ዲና። ስራ እንግዲህ እሷ ልዩን ለመቆጣት ልዩን ለማባረር ነው ማለት ነው። ምንድን ሳቤላ ደግሞ ለምንድን ነው አብረን እኮ ልናጠና ነው ልዩ ስትላት አይሆንም ነይ ወሰዳት ብላ እሱም ወደ ፎቅ እዛ ሄዳለች ማለት ነው። በዚህን ጊዜ አብርሃም ደግሞ ወደ ቤቱ ተመልሷል ማለት ነው። እንግዲህ እሷን ከላይ ከወሰደው ወዲህ ለዋላይ እንትፍ ብላባታለች። ምራቋን ዲና እንትናል በጥፊ ናውጣ እንዴት ከሚያኖርሽ እዚህ ካደረሰሽ እንዴት ነው መሰርቀው ብላ በጥፊ መታታለች። ምን አይነት ባለጌ ነሽ? ባልነካችሁ ባልሰራችሁ ማለት እንዴት አብርሃም እንዴት ካባትሽ ትሰርቂያለሽ ከቤትሽ አለቻት። ሲጀመር ልዩ የሚባለውን ነገር በጭራሽ አታውቅም ማለት ነው። በዚህም ጊዜ አብርሃም ጉዱን አልሰማም። ከሄደበት ከጉዞ ወደ ቤት እየተመለሰ ነው። እሷ በዚህን ጊዜ ልዩን እያሰቃየች በጥፊ እየመታች ምራቋን እየተፈችባት እያንገለተ ከዚህ ወስድሽውን ታመጫለሽ፣ እዛ ክፍልሽ ነው የምትቀረቅሩን፣ አንድ በአንድ ታመጫለሽ አለቻት። ምንም ባላደረገችው ምንም ባልሰራች አላምነሽም ብላ በጣም ከአንቺና ከዚያ ከዘመድሽ ውጪ ማንም የሚሰራ የለም፣ ካመንሽ እመኚ ካላምሽ እኔ ሌባ አይደለሁም ብላ በድፍረት እሷ እንትን ብላታለች። እያንጓተተ እየገፈተረች ወደ ሩሟ ወስዳታለች ማለት ነው። እንግዲህ እያላጋች እየደበደበች ልዩን እያንገላታቻት እሷ እንግዲህ ራሷ ናት ወስዳ ብሩን የደበቀችው። እኔ ሌባ አይደለሁም ልቀቂኝ ብትላት በዚህን ጊዜ እንግዲህ ደግሞ እሷን እየቀጠቀጠ እየገፈተረ ስትወስዳት ርብቃ መታለች። ዲና ምንድነው ስትላት ምንም አይደለም አለቻት። እኔ በእውነት ምንም ነገር አላየውም ዲና ምንድነው የተፈጠረው ምንድነው የጠፋው ስትላት ዝም በይ አንቺ አለቻት። በማያገባሽ ነገር ጥልቅ አትበያለኝ። በዚህም ጊዜ ማርኮ እንግዲህ እያሾለቀ ያያል ማለት ነው። የት ነው ያደረግሽው እያላት ነው። ምን አግባት ተሳስተሽ ኮስ በጊዜ ትብትውስጥ ከአባትሽ ጋር ነው የምትጣለው አላት። እንግዲህ ራሷ ወስዳ ነው እሷ ሻንጣ ውስጥ የደበቀችው ማለት ነው። እንዲህ አይነት ነገር ብዙ ነገሮች አሉና የሰውን ስም ለማጥፋት ዲራማ ብቻ ሳይሆን እውነተኛም ታሪክ እዚህ ላይ አለ ማለት ነው። ደህና ሰላም ነው ብሎ እንግዲህ ከጉዞ አብርሃም ሲመጣ ቤቱ ተቀውጧል። ገና ከመውጣት የመበጣበጥ ጀመሩ ብሎ አብርሃም በፍጥነት ወደ ፎቅ ነው ሄደው ማለት ነው። እሷ ሀገር ሰላም ነው ብሎ እሷ እንግዲህ ወስዳ እሷ ሻንጣ ውስጥ ነበር የደበቀችው። ልዩ ሰረቀች እንድትባል ልዩ ሻንጣ ውስጥ ልብሷ ውስጥ ነው የደበቀችው። ራሷ ወስዳ እዚህ ነው የደበቀችው ተላለ የደበቀችው ግን ራሷ ናት ማለት ነው። ራሷ ደብቃ ልዩን ሌባ ለማድረግ ወስዳ ባላደረገችው ነገር ማለት ነው። በኋላ መገኘቱ ያቀር እዚህ ነው ስላታለኝ እንግዲህ እሷ ልዩ ምንም የምታውቀው ነገር የለምና ልዩ በጣም ተሳዝናለች ማለት ነው። እንግዲህ በዚህ ጊዜ አብርሃም በር ላይ ቆሙ። አብርሃም በዚህ ጊዜ መጣ ማለት ነው። ምንድነው ግራ ገባው ማለት ነው። ቤቱ እንግዲህ በአንድ እግሩ ቆሟል። ምን ሆናችኋል አለ። ድምጣችሁ ከውጭ ነው የሚሰማው። ምን ሆናችሁ ነው? ጎሽ አባት ያለችው ማለት ነው። እንኳን መጣ። የዚች ልጅ ጉድ አንተ ባይነት ታያለ። ዲና ምን እያደረግሽ ነው? ምን አድርግ ነው የምትያት ልጅ? ምን ብላ ለነገሩ ከኔ ልክ እሷን ነው የምታምነው ብላ ወደሱ ግን ታማኝ ልጅህን አንተ ያስቀመጥከውን ገንዘብ ሰርቃለች። ቆይ እናንተ የሰለቻችሁ ምችሊ በውሸት መወንጀል
ወንድም ያለ ከመቼ ወዲህ ነው እኛ በውሸት እሷን ውሸትና እውነት አልተረጋገጠም ወንድም ያለው ማለት ነው። ለነገር ሲሆን ከዚህ በላይ አታናደኝ በቃ ብሏል። እንግዲህ ሁለታችሁንም ላናገራችሁ ፈልጋለሁ ብሏል። እንግዲህ አብርሃም እንግዲህ ልዩ መቼም እንዲያታደርግም እኔ ከራሴ በላይ አምናታለሁ ብሏል። ልዩ እያለቀሰችበት በነበረ ጊዜ እንግዲህ ዲና የከተተችው ብር እንግዲህ ከዚህ ውስጥ ነው ብላ ኮት ውስጥ ነው ጠቅልላ እንግዲህ እሷ ሻንጣ ውስጥ ያደርገችው። እሷም ልትወነጅል እየሳቀች ማርኩም እየሳቀ ደስ ብሎት የከተተችውን ራሷ ስታስወጣ እንግዲህ ከእቃ ውስጥ ከልብሱ ጠፍቷል። ከዛ ውስጥ በጣም ነው የሚገርም። ምን አለበት እርስ በርሳቸው ደግሞ ተጣሉ ማለት ነው። ምን አለ ዲና እኔን የደበኩሽ ብለሽ ለምን አትናገሪም ብሎ ነገራት። ስልክ አይተሻል ወይንስ ባሰት እሷን ለበለሱ አንቺ ነሽ ራስሽን የከተሽው አላት ማለት ነው አብርሃም። እኔ አባቴ እንዴት አደርገዋለሁ አለች ማለት ነው። እንግዲህ በመጨረሻ እቃውም ጠፋ ብሩ። እሷን እንግዲህ አቁማ ሁሉም ወደ ልዩ አይናቸውን ሲያፈጡ ጠፋ ማለት ነው። እንዴት እዚህ ልትፈልጊ መጣሽ? እንዴት እዚህ ውስጥ እንደከተተችው አየሽ? እሷን ሌባ ለማድረግ እኔ ብሩን እኮ መትከስቀምጥኩበት ሳጣው ነው። ምንም ነገር እንዳትናገሪ በቃሽ። ትንሽ እንኳን ፍሬት የለብሽም እንዴ? ልጅቷን አለ ጥፋት በሐሰት የምትመሰክር እሱ ሳንስሽ